የሆነ ግጭ እንደንት በእሳት ጫፏን አቃጥሎ ስላስቀመጠና አርጉ የተቀለለ ነገር እንደ ጠጠር ሆነ ተቀመጥ ነበር። እዚህ እጅ ላይ አለ። እዚህ ላይ ነበር የተደረገልኝ መሰወሪያ ማለት ነው። ለካ ወድጄ አይደለም ያን ሁሉ ነው የሚሆነው ማለት ነው። የሆነ የተተበተበ ነገር ስላለ አጠገቤ ላይ ሁለት ሴቶች ሁለት ወንድ ልጆች አሉ። ለኔ ብቻ ይታየኛል። ሱሪ እየሄደች ነው። አቤል ምን ይሆን ግን ስል ኧረ ማንም የለም ልኝ ጌታ ምስክሬ ዛሬ ብትሞት ደስተኛ ነበርኩ። ያኔ ሰውም ቢሆን ካለ ከመግደልም ወዳላ አለለም። በቃ ይሄ እኔ ውሳኔ ነው። እነሱም ለነገር ወዱ አይደሉም ተጠንቁሎባቸዋል ይባላል። አይሰሩም። ታስከማን ዘንድ ነው። ማን ነው ሰው? ታመነ ኢያሱ። ለምን መጣ ወደፊት ለፊት? ወደፊት ለፊት የመጣው አንደኛው እናትና አባት ይቅርታ ልጠይቃቸው፣ ሌላው ደግሞ እኔ ያየሁትን ነገር እዛ ያሉ ጀማዎች ከእኔ ትምህርት ወስዶ ማለትም ወደ እግዚአብሔር ቤት እንድመለሱና ከኔ መረዳት ያለባቸው ነገር እንደሆነ 4 ጀማዎች አሉ። 4 እና እኔን ሰይጣን ለ22 ዓመት ሙሉ ጥባ ተፈስጭ ነበር። ግን እዚህ ሲመጣ በ22 ሰከንድ ውስጥ ነው ወዴት ከኔ ትሄደው ማለት ነው። እኔ 22 ዓመት ሙሉ ሲቅም ነበር፣ ሲያጨስ ነበር፣ ምንም ስራ አልሰራም። ቁጭ ብዬ አባቴ ትንሽ መላ ስላለው ጀማዎችን ይላል ከዘረፈ አባትን ብር አላቸው ተዘርፈዋል። በደንብ ነው የሚያዘርፍ። ጋይቶች አሉት። ማታ ላይ እንሄዳለን፣ ቡና እናወጣለን። ካልሆነ እዛ ካልተመቸኝ ደግሞ ያው ቤት ውስጥ ያለውን አይጥ መጠበቅ አልችለው። ቤት ውስጥ ያለውን ነገር እንዴት ማድረግ ይወጣል። ከዛ በኋላ እሱን ያዘረፍኩ እነሱን አሰስታቸው ነበር በጣም። እሱም በፖሊስ ያስፈልገኝ ነበር። አንድ ጓደኛ ያለ አሁን ዛሬ ላይ በህይወት የለም፣ እሱ ሞቷል። ፖሊስ ያሰግረኝ ታመነ አንተ አሁን ልትታሰር ነው። ከመታሰሪ በፊት ግን አንድ ነገር እናደርጋለን። ምን እናደርጋለን? ወንጭቲ አንቢ ኩጭክጭክ ብሎ መሰወሪያ እናመጣለን እንዴዳለን። እሺ አልኩኝና እዚህ ላይ አለ። እዚህ ላይ ነበር የተደረገልኝ መሰወሪያ ማለት ነው። እና ከፖሊስ ነው የሚሰወረው። የት ነው የሄድከው? ወንጭቲ። እሺ ከዛ መሰወሪያ መድኃኒት ተሰጣኝ። ያንን መሰወሪያ መድኃኒት ከፖሊስ ብቻ ነው የሚደበቀው። ያው ብር ይዤ እመጣለሁ። የሚፈለገው አባቴን ስለሚያሰኝውና ስለሚዘርፉ ነው። ከዛ ሌላ ሰው አላዘርፍም። መጨረሻ ላይ ግን ወደ ሌላ ሰው እመጣለሁ። አሁን እቺኛው እጄ እያመመችን ስታሰግር ማለት ትንሽ ነገር ከበድ። ማን ነው የቀበረልህ? እሱ እዛ መድኃኒት ሰጪው። የት? ወንጭቲ። እንዴት አድርጎ ቀበረልህ? የሆነ ግጭ እንደንት በእሳት ጫፏን አቃጥሎ ስላስቀመጠና አርጉ የተቀለለ ነገር እንደ ጠጠር ሆነ ተቀመጥ ነበር። ከዛ በኋላ እጄን ሲያሰግር ጓደኛዬ አሁን በህይወት የሚያልኩት ምት እጅ እያመመኝ ይሄ ነገር ምን ሊሆንብኝ ነው አልኩ። ከዛ በኋላ ፖሊስ መሃል ላይ ገብቼ ቆማለሁ። ግን ወረዳው ላይ ያለ ፖሊስ ጠቅላላ እኔን ይፈልገኛል። እኔ ግን ከነሱ መሃል ቆማለሁ። አያገኙኝም። ስቲል ባለቤቴ አታውቅም ይሄን ነገር እዚህ ላይ እንዳለብኝ አታውቅም። ከሷም ትጠፋባታላ። ከሷ አልጠፋም። ከዛ እነሱ መሃል ውስጥ ሆኜ እነሱ እኔን አያገኙኝም። ከነሱ ጋር እኩል ታመነን እያልኩ እፈልጋለሁ። እነሱ እኔን ይፈልጉኛል። ከ10 ሜትር ወይ 20 ሜትር ከራኩ በኋላ ያውና ይሉኛል። አይደርሱኝም። በጣም ነው የምሮጠው። ቀነኒሳ እንዴት ነው ያሮጠው? እውነት። ከዛ ይሄ እጄ ሲያስቸግር የሆነ ሬንጀር ሱሪ ላይ እጄ ያስቀየርኩ 5,000 ብር ከፍዬ ማለት ነው። ሬንጀር ሱሪ ላይ አስቀሪ እንትኑ ይሄ መሰወሪያው ማሳወራ ነው። ወደ ሱሪ አዞር። በሬ
በየቦታው ይሰራል ማለት ይሰራል። ከዛ ተመልሼ መጥቼ ወር አልቆየሁም። ጌታ ምስክሬ፣ አንድ ወር አልቆየሁም። ሱሪዋን ወንዝ እጄ አጥቤ እዛው ጠብቂያት ነው ነብሽ የሚመጣው። አጥቤ አንድ አቤል የሚባል ጓደኛ ያለ ጫካ ቁጭ ባልኩበት ነው ጫት ዞልኝ ነው። ሰው ጫት ከማን እኔ እበላለሁ። በቀን አንዴ ነው ምግብ የሚበላው። ቁጭ አልኩኝና ሱሪያን አጥቤ እንዲሰቅያታለሁ። ቼና ብስክሌት ይዞ መጣና ለኔ ብቻ ነው የሚታየኝ። አጠገቤ ላይ ሁለት ሴቶች ሁለት ወንድ ልጆች አሉ። ለኔ ብቻ ይታየኛል። ሱሪ እየሄደች ነው። አቤል ምን እየሆንክ ነው ስል ኧረ ማንም የለም ይለኛል። እየሄደች ነው ተው ማንም የለም። ሱሪ እየሄደች ሄድስቲ ሱሪን እይስል የለም። እየሮጥ ሲል የለም። እኔ ሲከተለው እሱ ይሄዳል። ሲከተለው ይሄዳል። ደርሻለሁ ስለ ይሄዳል። አይ ማይዞ እንግዲህ ሊገባ ነው አልኩና አቤል ይሄን ነገር አላመንኩም። ሱሪን ሂድ ፈልገው ነው ማለት ሱሪን አጣው። ከዛ በኋላ እስር ቤት ገባሁ። ማረሚያ ታስኩ። አቺ ሄድስ ማለት ምክንያቱ ምንድን ነው የተያዝክበት? አባቴ ከሱኛል። እኔ በሰራሁት ወንጀል አባቴ ላይ ነው ወንጀል ምሰራ። አባቴ ላይ ነው ምሰራ። በጣም በቀል ሽባ አድርጌ ነው ያኖርኩት። እሱ ሲጀመር እኔ ብቻ ሳይሆን ወንድሞቼ 3 ወንድሞች አሉ። እንደኔ ባይዘርፉም እንጃ በቃ እንደ አባትነት ለሱ መስጠት አገልግሎት ነው። በቃ ምንም ማፍሩስ ነው ምን ሆኖ ነው ቁጭ እንዳለ ተባለ። እነሱም ነገር ወዱ አይደሉም ተጠንቁሎባቸዋል ይባላል። አይሰሩም። በቃ ሶስታችንም አሁን ባላት ዳሮች ነን። አንሰራም። አምጣ ነው። እኔ የቤት ኪራይን እየከፈለ አስቤዛዬን እየቻለ የሚፈልገውን ነገር ሁሉ እያሟላልኝ ዝም ብዬ ተኝቼ ቤቴ ይቀማል። 4 ዓመት ታስሬ ከወጣሁ በኋላ የሆነች መኪና ነበረች። ይሄን መኪና ሰርታችሁ ብለዋል። አባቴ በጣም ይዋይ ነው፣ የቤተክርስቲያን ሽማግሌ ነው። በእኛ ምክንያት ግን አንገቱን ደፍቷል። በእኛ ምክንያት የቤተክርስቲያን ሽማግሌ 4 ዓመት ከታሰርኩ በኋላ መኪና ሰጠ። መኪናዋን ጥብቅና አድርጌ ቆርጠን ለሁለት ተባለናት። ማናማ እኔና አንደኛ ብራዘር ወንድም እንሰራለን። እኔና እሱ እንመካከራለን። የትሄዳችሁ ምን ሰራችሁ ብሎን አይጠይቀንም። እግዚአብሔር ምስክሬ። ግን ከኔ ሰርቃችሁ መኪና ለራሳችሁ ግዙ ይላል። እንግዲህ ከኔ ሰርቃችሁ መኪና ግዙ ለራሳችሁ ግዙ። እኛ ግን እንኳን መኪና መግዛት ለልጆቻችን ዳቦ አንገዛም። እነሱ ጫት ቤት ነው ብሎ ጫት ከተማ ውስጥ ከሌለ እኔ ማሳይዳል ከዛ ይሄ እንዲህ የሆነ ያለ መጨረሻ ላይ ከባለቤቴም ጋር ሰላሜን አጣሁ። ሁለት ልጆች አሉ አስታውሳለሁ። ለታላቅ ልጅ 6 ዓመቷ ነው። አንዴ ነው ልብስ የገዛሁላት። ገዝቼላት አላውቅም። ማን እንደሚያለብሳት ማለት ያገኘኋትን ለሱሴ ነው። ሱሴን አጠናክራለሁ። ልብና አድርገቀማለሁ። ማታ ማርቀኝ ቤቴ ሲል ቤቴ ጦርነት ነው። ምንድን ነው ለራስ ቀም ትመጣለህ። ለኛ ምን አለበት? ምን አቅላችሁ ለካ ወድጄ አይደለም ያን ሁሉ የሆነ የተተበተበ ነገር ስላለ አሁን እኔ ወደዚህ ሊመጣ እዚህ ሊመጣ አካባቢ ይቅርታ አድርገኝ እንዳትቀየም አንተንም ይቅርታ ጠይቃለሁ። በእኔ ስም አይደለም እኔ እዚህ የገባሁት። በማን ስም? ታናሽ ወንድም ነው። እሱን ሂድ ተብሎ ሲለምን እኔ በአንድ ነገር አምን ነበር። በነገራችን ላይ እግዚአብሔር አንድ ቀን አለ እላለሁ። እኔ አባቴ አንገቴን ደፍቶ ይላል እግዚአብሔር አንድ ቀን አለ። እኔ መች ተመልሼ ነው እኔ አባቴን የምረዳው? እኔ አባቴ እኔን የምረዳ መች ነው? እኔን እሱን የምረዳ መች ነው? እሱ አንድ ከኔ የሚፈልግ ነገር አለ። የሆነ ነገር ይፈልጋል። አልተግባባንም ብሎ እኔና እሱ ማለትም አልተናበብንም፣ አልጠየቀኝም። አውሬ ስለሆን የሆነ ጽልፍ ይተፈቀ ጠብቄ ቆሞ ስለሚያደርገው ብቻ ይጠነቀቅልኛል፣ ይፈራኛል። እናቴ በቃ የሆነ ተንከስስ ሊበላት እንደዛ ብዬ ነበር የሚኖራት። መጀመሪያ አረመኔ ናት ብዬ ነው የሚኖረው። ለምን ምንም ነገር ስለማሰጠኝና ስለማትወደኝ በቃ አትወደኝም። ለሱስ አትመችኝም። በዛ ሁሉ ሲዘርፈውም አባቴ ደብቆ መንገድ ላይ ባየኝ ቁጥር ይሰጠኝ። አዘርፈ ይሰጠኛል። በጣም ነው የሚወደኝ።
እሱ ከኔ የሆነች የሚፈልግ ነገር አለ። ገብቶሃል? እኔም ደግሞ አንቺ አንድ ቀን በባትሪ ትፈልጊኛለሽ እላለሁ። እናቴ እሷም አትረዳኝ። ለምንድን ነው እኔ ለኔ ቤት ምን አለኝ እኔ አልሰራም? ለምን የሆነ ነገር ሰጥ አልያነት እትታት ትለኛለች፣ አትብላ ትለኛለች። አጨብጭቡላት እስቲ ለእናቷ አጨብጭቡ። በደም እሺ። አሁን እና ታዲያ እዚህ ስትመጣ ምንድን ነው ያገኘው? እኔ እዚህ መጥቼ አሁን ያገኘው ነገር እውነት ነው የምልህ። አሁን እኔ ለቀጣይ ዓመት ማለት ነው ጌታ ምስክሬ ጠቅላላ ቤተሰቤ ነው። ለምን እኔ አንድ የተረዳሁት ነገር አለ። እናት በጣም በቃ እንዴት ብዬ ልንገር፣ እኔ ሞቼ እሷ ብትኖር ደስ ይለኛል። አሁን መጀመሪያ ማላውቀውን ነገር ያወቅኩት ነገር አለ ስለ እናት ባለፈው ስታስተምር። ሁለተኛ ደግሞ ውሳኔ በምን ነገር ላይ አመንኩ። አንድ መወሰን ያለብኝ ነገር ስላለ ማለት ነው። መጀመሪያ ውጭ እያለሁ ወንጀል ለመስራት የሚወስነው ውሳኔ አያምጣ የሚባል ነው። ሰውም ቢሆን ካለ ከመግደልም ወዳላ አለለም። በቃ ይሄ እኔ ውሳኔ ነው። አሁን ግን እቺ ጫቷና ሲጋራ መጠጣዋል። እኔን አሁን ታመነ ከዚህ ተመልሼ ሲሄድ ታመነን አስቀመዋለሁ ብሎ የሚጠብቀኝ ሰው ካለ የገደለኝ ሰው ነው። እንደምጠብቁኝ አውቃለሁ። እንደምጠብቁኝ አውቃለሁ። አንድ ከእኔ የሚቀርባቸው ነገር ያለውን ነገር አውቃለሁ። እኔ ከተወኩ አንድ የሚቀር ነገር አለ፣ እኔ የሚያውቀው ነገር፣ እኔና እግዚአብሔር እናውቀዋለን። ስለዚህ ድንገት ተሳስቶ ቢመጣ እንኳን በሕግ አምላክ አትምጡ፣ እኔን አትቅረቡኝ። እኔ መጀመሪያ የነበርኩት ታመነ አይደለሁም፣ አሁን ግን ተቀይሬያለሁ። እና ምን ሊፈልግ ነው አሁን ሲጨርስ ከአሁን በኋላ እኔ የሚኖረው እውነት ነው። ባለፈው አሁን ልቀቁ ከእናት ከአባታችሁ ቤት ነበር። እኔ እዚሁ በሀሳብ ለቅቄ ቤት ነበርክ ተከራይቼ አጠገባቸው ላይ ነው የሚኖር። ሁሉ ነገር ከአባቴ ከእናቴ ቤት ነው። ውሃ የሚጠጣ ሳይቀር ኦኬ። አባትና እናት ቤታቸው አለ። ከዛ አንተ ጎረቤት ነው ተከራይ? ጎረቤት ላይ ኪራዩን ምን ያልከፍሉ አባቴ ነው የሚከፍል። አልከፍልም። ለምን ስራ የለኝም፣ አልሰራማ። መኪናውንም በላ። መኪናውንም ማቆረጥም ናት፣ አልሰራም። ለምን ቁጭ ብዬ ስለሚያገኝ አልሰራም። አሁን ቀጥታ ወደዚህ እኔ አሁን በወንድሜ ስም እንዲገባ ያደረገኝ ነገር አንድ ቀን መች ናት አለ ባለቤቴ ታውቃለች። አንድ ቀን መች የሚመጣ ነው ውጣ ከዚህ ቤት ልኛለች። የኔ አንድ ቀን ትመጣለች። ለካ አንድ ቀኔ እቺ ናት። ስጸልይ እዚህ ጋር መጥተህ ነበር? መጥቻለሁ። በጸሎት ሰዓት ወደዚህ መጥቻለሁ። ከዛ ምን ሊፈልግ ነው እዚህ ለማምጣት የወሰንኩት በወንድሜ በታናሺ ስም። ታናሺ እኔ ቤቴ ተኝቼ እያለ እውነት ነው የምልህ አባቴ ሮጦ በመኪና መጣና ታመነን ጥሩ እሱም ብሏል አልሄድም ብሎ እኔ አልሄድም አለ። ከዛ ምንድን ነው ብዬ ሲወጣ ዮናታን የሚባል ሰውዬ ጋር ትሄዳለህ አለ። ማን ነገረክ? ማን ነው? ማን ነግሮ ነው? ኧረ እሄዳለሁ እስኪ የኔ ሴጣን እንደው ጮሆም ቢሆን እዛ ይውጣል። ከዛ ትራንስፖርት ሰጣኝ፣ 1000 ብር ሰጣኝና ሄዳለሁ። ደስታዬን አልቻልኩም እግዚአብሔርን። ለምን እዚህ መምጣት ስለሚፈልግ ነው። አምናም መምጣት እየፈለግኩ እስር ቤት ገብቼ በዛ ቀረ። እዚህ ከመጣሁ በኋላ ብሯንም እየበላሁ እሱ አሁን ምንም ነገር ቢጠይቅ እንደሚያደርገኝ እርግጠኛ ነው። ገብቷል። እንዳያምነኝ ደግሞ የሆነ አስመስሎ ነበር። እዛ ትንሽ ይቀርበውና ይቆረጥመዋል። የሚቀርበው ለሰላም አይደለም። እኔ እሱ ለኢቴም ለሰላም አይደለም የሚቀርበው፣ የሆነች ነገር እንደይሰራ ነው። ከዛ እናቴ ደግሞ ባህሪን ስለምታውቅ እሱን አትመነው ውጣ ከዚህ ቤት የሆነ ነገር ሊፈጥር ነው ትላለች። አንድ ቀን የዛሬ 6 ወር ነው አሁን እኔና እናቴ ከተዘጋጋን 6 ወራችን ነው። የሆነ ነገር ሄጄ ሲጠይቃት የለም ማለት
እግዚአብሔር ከዚህ ግቢ ያንሳሽ፣ አንቺ ካልተነሳሽ የኔ ህይወት አይቀየርም። ሲስተሮችን ሁሉንም ጠራችና በተራ ነገረች። እነሱ ምን ሆኔ ነው አንተ እንዴት ለኔ ምን ታደርገኛለች? ትሞት እሷ። ጌታ ምስክሬ ዛሬ ብትሞት ደስተኛ ነበርኩ ያኔ። ያን ከተናገርኩ በኋላ በቃ ጤናማ ነው ሞቷል። ትርገመኝ ምን ታደርገኝ አላወኩም። ጤናማ ነው። የጸሎት ሰዓት ምን ሆንክ? እዚህ የጸሎት ሰዓት እዚህ የሆነ ነገር ወጣት ቆየ ባደረ እየደበክ ነበር። እየደበኩ በጫት የተደገመበት ሰው ስትል እዚህ ከወጣ በኋላ ሲትወጣ በእጅ እያሸዋት ነበር። እዚህ ምን አይነት ነገር የሆነች ጥቁር ቲል ነገር ትወጣለች። ከውስጥ እያሸዋት ነበር። እዚህ በተኛበት ማለት ነው። በጫት የተደገመለት ሰው ስትል ገና ለገና ነው እሱ እዛ ውስጥ ሰላሙን አጣ። አንተ ሱስን ለማጠናከር ብለህ ነበረ መሰወሪያ እዚህ የምታስቀብረው ሱሪ ላይ የምታሰራው ከፖሊስ ለመሰወር እኮ ሱሱን አጠናከሪያ። ሱሱን ከተውከማ ፖሊስም አይፈልግም። ፖሊስም አይፈልገኝም። ሱሴን ከተው ፖሊስም አይፈልገኝም። ስለዚህ ሱሱን በደንብ ተወደው ነበር ማለት። በፍቅር ነው የሚወደው፣ በፍቅር ለልጆቼ እንደዚህ አይነት ፍቅር የለም። ጌታ ምስክር ነው። አሳምሪ ነው የሚያፈቅረው ሲባል ጫት በስማማ ያምጣው የሚባል። አሁን ከእናቴ ጋር ያችን ቃል ከተናገርኩ ወዲህ ጫት ቅሜ በቃ ሴጣን ቤት አምጥቶ አስሮ ቁጭ አደረገኝ። ተደብቄ መቃም ጀመርኩ። ቤቴ ማብራት አጥፍቼ ምናምን በቃ የሆነ ሰው የሚያየኝ ይመስለኛል። ተደብቄ ለካ ሴጣን እዛ ጋር እኔን ሊገለኝ ነው፣ ቀጥታ ሊገለኝ ነው እያደረገኝ። ሰው ካየኝም እደበቃለሁ፣ እፈራለሁ። ቅሜ ወደ ውጭ አልወጣም። የሆነ ነገር ዘርፌ እንደተደበቀ ሰው በቃ እየተደበቀ ያለ። ስንት ዓመት ቅመህ? 22 ዓመት። መቼ ታርፋለህ? በሳምንት ውስጥ ማለፍ የሚባል ነገር አይታሰብም። አታርፍም? አይታሰብም። በቀን የስንት ብር ትቅማለህ? አሁን የ200 የምቅምበት ጊዜ አለ። ባለፈው ሂሳብ ሲሰራ ነበር። ማክሲማም በ300 ብር ይዤ ስንት ብር መጣ? ወደ 2,280,000 ብር አካባቢ መጣ። ቃምከው ነበር እዚህ ጋር ወይኔ ታመነ። ይህን ነገር እንደው ቆም ቢያስቀምጥ አካውንት ከፍቼ እናቴ ሆይ እኔ በድዬሻለሁ። አሁን መጀመሪያ የምታውቁኝ ታመነ ሳይሆን እመንኝ። ለማስመሰል ለዋሽሽ አይደለም፣ አልዋሽም። ቆም እንደ ልጅሽ ሳይሆን እንደ ባሪያ ሆኜ እኖራለሁ አጠገብሽ ላይ። አባቴ ሆይ አላታልልህም፣ ምንም አታድርገኝ። ካሁን በኋላ ራሴን ችዬ እኖራለሁ። ይቅርታ አድርገኝ። ከዚህ በፊት ለካ 22 ዓመት ሙሉ ያንተን ላብ እየበላሁ ነበር። ካሁን በኋላ ግን ሰርቼ እበላለሁ። ይቅርታ አድርገኝ። ተሳክቶልኛል። በደንብ አድርጋ ጨብጭባት። በረብ አመሰግናለሁ። ወዳ